የሚሰማሽ ነው ትናገር እንዴ? ማንን ይሻልኩኝ? ለእኔ መሄድ እፈልጋለሁ አልሽ። ማሚ ስትልሽ ደግሞ እሺ እቀራለሁ አልሽ። እና ማሚ እኮ እናቴ ናት ያለችኝ መስማት አለብን። እና እኔን ስለምንድን ነው የምትሰሚው? ያው አንተማ አለቃዬ ነህ። ይኸውልሽ እኔ አለቃሽ አይደለሁም። አንቺ የእኛ ቤተሰብ ነሽ። ኧረ ነኝ። አዎ ምን ነው ተጠራጠርሽ እንዴ? አይ ያው እንደ ቤተሰብ ብታይኝ በፈለግ ሰዓት ውጪ በፈለግ ሰዓት ግቢ አትለኝም ነበር። ኧረ ተይ ርብቃ እንደዛ አቤል እናቱና ፍቅረኛው ወይንም ደግሞ እንግዲህ የቤት ሰራተኛ አድርጎ ያስገባትን ርብቃ በጣም በፍቅር በሽበሽ እያሉ እነሱ እየሳቁ እየተጫወቱ ስልክ እያዩ ሲያቸው ቆሞ ነበረ አይቷቸው ስቆ የሄደው ማለት ነው። ምክንያቱም እናቱ ይሄን ያህል ደስተኛ ከሆነችለት በጭራሽ እሷን የማይወድበት ምንም ምክንያት የለም ብዬ አስባለሁ። የበፊት ፍቅረኛውን ማሰብ ትቶ ርብቃን ብቻ ሊወዳትና ሊያፈቅራት ይገባል ብዬ ነው የማስበው። ምክንያቱም ርብቃ ለእናቱ ራሱ ደስታ ፈጥራላታለች። እናቱ ለልጄ ሚስት ብትሆን ብላ የምትመኛት አይነት ሴት ስለሆነ በተለይ የርብቃና የአቤል እናት ፍቅር ግንኙነታቸው እጅግ በጣም የሚያስቀና ነው። አንድ ልጅ እናቱ ደስተኛ ከሆነችለት የሱን ደስታ አብትቶ ለእናቱ ይሆናል ብዬ አስባለሁ። እሱም ደግሞ እንግዲህ እውነቱን እስካሁን አልነገራትም። የአቤል እናት እውነቱን ብታቅ ምን ያህል ልቧ ሊሰበር እንደሚችል አላቅም። ምክንያቱም ርብቃዬ ብላ ራሱ ስም ነው ያወጣችላት፣ የኔ ርብቃ ብላ ስም አውጥታላታለች። እና ይለቀቅ እንዴ ድራማው እየተለቀቀልን አይደለም እንዴ? ዛሬ 4 ቀን ሆኖታል ማለት ነው። በጣም ይለቀቃል ብዬ በተለመደው ሰዓት ጠብቄው ነበር፣ አልተለቀቀም። ስለዚህ ልቀቁልን እንዴ ቶሎ ልቀቁልንና ልባችን ጥንጥል እያለ ነው። በቃ ማየት እንፈልጋለን። ስለዚህ ይለቀቅ የምትሉ ሰዎች እስቲ ኮሜንት ላይ ያስቀምጡ ማለት ነው። እና በጉጉት እንዲለቀቅ ፈልጋለሁ እኔ በተለይ የርብቃ ማን ነው የአቤል እናት ይሄን ነገር ርብቃና እሷ አንድ ላይ እንዳልሆኑ ብታቅ ምን ይሰማታል እያልኩ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እስኪ ማለት ነው ሰብስክራይብ አድርጉ 17 ሺህ ልንገባ ትንሽ ነው የቀረኝ። ወደ 17 ሺህ አስገቡኝ የርብቃ ድራማ ወዳጆች አድናቂዎች፣ ይህንን ቪዲዮ የምታዩ ማለት ነው በአጠቃላይ የኔ ቻናል ቤተሰቦች ሰብስክራይብ አድርጉኝ። አዳዲስ እየመጣችሁ ያላችሁ ልጆች ሰብስክራይብ አድርጉና የደውል ምልክቱን አብሮ አዳዲስ የመለቃቸው እንደዚህ አይነት ፍትፈታዎች ወሬዎችና ማሽቃበጦች ይመጣላችኋል ማለት ነው። እና ውዶቼ 17000 በቅርብ አስገቡኝ ብያችኋለሁ ማለት ነው። ሰምታችኋል። እና ውዶቼ ርብቅዬ እንግዲህ ፏፈሽ እያለች መቼም ቢሆን እናቱ መቼ ትሰማለች? የአቤል እናት መቼ ትሰማለች? ይሄን ነገር ብትሰማ በምትወዴ ልክ ትጠላኛለች እያለች ከጓደኛዋም ጋር ራሱ በጣም እያወሩበት ያለ ነገር ነው። ብሩክ ርብቃ ወንድም ደግሞ ብሩክ በጣም እየተናደደ ነው። ውጭ ላይ ሆኖ ከርብቃ ጓደኛ ጋር እየተደዋወለ ትንሽ ጉዳት ደርሶባት ነበር። አሁን ግን ደህና ምናምን ብለዋለች። እሱም ደግሞ እዛ ቤት ሂጄ እሷን ካላወጣኋት ለምንድን ነው ለሱ ብላ ለፍቅር ብላ እንደዚህ የምትሆነው? እሱን ፍቅሯን እየተረዳት አይደለም ምናምን ብሎ በጣም ነበር የተበሳጨው። እንደውም እኔ ወደ ቤት ሄዶ ነገሩን ያበላሸዋል። ጭራሽ የማይታወቅ ነገር ሌላ አዲስ ነገር ተናግሮ ርብቃንና የአቤልን እናት ያጣላቸዋል። ደግሞ በመሀል ሌላ ችግር ይፈጠራል ብዬ ነበረ። ደግነቱ አልሄደም። ጓደኛዋም ጽዮንም ጓደኛዋም ነግራታለች፣ ወይም ሁሉም ነገር እያበራች እየነገረቻት ነበረ። ለወንድሟም ደግሞ ተረጋጋ፣ አሁን በጣም ደህና ናት፣ እኔ እንደምንም ብዬ እንዲወጣ አረጋታለሁ፣ ታገኛታለህ ብለዋለች። ምክንያቱም አቤል የቤት ሰራተኛውን እዛ ቤት እንደገባች እንጂ በጣም የሚሳሱላት ዘመዶች እንዳሏት ወንድም እንዳላት ምናምን አያውቅም ማለት ነውና እንኳን አይደለም የአቤል እናት አቤል ራሱ ወንድም እንዳላት ርብቃ አያውቅም። ርብቃ ለቤት ሰራተኝነት እንደመጣች እንጂ አቤልን አፍቅራ ህይወቷን ትታ ሁሉን ነገሯን ትታ የቤት ሰራተኛ ሆና እዚህ ቤት እንደገባች አያውቅም ማለት ነው። በጣም አቤልን ታፈቅሯለች፣ በጣም ተወደዋለች። እና እንግዲህ ለአንድ ሰው ለምትወዱት ለምታፈቅሩት ሰው ብላችሁ የቤት ሰራተኛ መሆን እስከ መሆን ድረስ በጣም ከባድ ፍቅር ነው ብዬ ነው የማስበው። እና ስለዚህ አሁንም እንግዲህ እርጉዝም ከሆነች እንደውም ለሷ በጣም ትልቅ እድል ነው ብዬ ነው የማስበው። ምክንያቱም አማቷም ትወዳታለች፣ ባልየውም ደግሞ ወዶ ሳይሆን በግዱ ያፈቅራታል። ምክንያቱም አቤል እሷ እርጉዝ ከሆነች የት አባቱ ይሄዳል? የትም አባቱ አይሄድም። በግዴታ አባትነት እምነት ነው ይባላል። ስለዚህ አምኖ እንዴት ኧረ እንደውም ከማን ያረገሹ ልጁ የማን ብሎ ነው ጥያቄ የጠየቀው ማለት ነው። እሱ ማለት ነው እንደውም ከማን ያረገሹ ልጁ የማን ብሎ ነው የጠየቀው ማለት። ምን አይነት ጥያቄ ነው እንዴ? በስከር መንፈስም ተኝታ ሊሆን ይችላል ከሷ ጋራ ሳትሰክርም ተኝታ ሊሆን ይችላል እንዴ። ስለዚህ በቃ ልጁ ያንተ ነው አምነህ ተቀበል። በተለይ ደግሞ ጓደኛው ቤት ውስጥ ያለው ልጅ እነሱ ቤት ሊያደርግ የመጣውን ነገር ማወቅ ነው የፈለጉት ቤተሰቦቼ። ከበፊቱ ከአቤል ፍቅረኛ ጋር ሆኖ የአቤል በፊት ፍቅረኛው እንዴት ርብቃን የቤት ሰራተኛ እንዴት ሚስቴ ናት ብሎ ለእናቱ ያስተዋውቃል?
ስለዚህ ይህን ነገር በደንብ እኔ በቁሙ እንዲሞት አድርጌ እኔ ካልሰራሁለት ካልተበቀልኩት እኔ ሰው አይደለሁም ብላ ፎክራለች። ይህንን ነገር ደግሞ ልታደርገው ቆርጣ ከዚህ ከአቤል ጓደኛ ጋር ደግሞ አቤል ቤት ውስጥ የአቤል እናት እንደ ሁለተኛ ልጇ የምታየው ልጅ ማለት ነው፣ ይሄ ከሃዲ ማለት ነው። እሱ እንግዲህ ምንድነው ያደረገው? ወረቀት አለ፣ የሆነ ወረቀቱን ይዤ ፋይሉን ይዤ እመጣለሁ ብሎ የበፊቱ የአቤል ፍቅረኛ ጋር ተነጋግሮ የአቤል ፍቅረኛም እሱን ለመበቀል ብላ ቆርጣ ተነስታለች ማለት ነው። በተለይ ደግሞ በፊትም አትወደውም አታፈቅረውም ከልጁ ጋር ተስማምታ አቤልን ለማጥቃትና ቤት ውስጥ ያለውን ነገር የአቤልን ነገር ለመንጠቅና አቤል ሀብታም እንዲሆንና እናቱ ውጭ ሀገር እንደምንኖር ስለሚያውቁ ንብረቱን ሀብቱን በሆነ ነገር አድርጋ በስሙ አስደርጋ አቤልን ለመተው ነው ያሰበችው። ልክ አሁን የአቤል እናት ቤቱን በርብቃ ስም እንዲያደረገችላት በርብቃ ስም አድርጋላታለች። አሁንም የበፊቱ የአቤል ፍቅረኛ የፈለገችው እናቱ ላይ እምነት አግኝታ ወዳት ልክ ለርብቃ በስሙ እንዳዞረችላት አሁንም ደግሞ ለሷ በስሙ አዙራላት ምናምን በቃ ይሄ ነበር ያሰበችው በፊት። ግን እናቲቱ ስትመጣ ያስተዋወቃት ፍቅረኛ አይነት ብሎ ሳይሆን የጓደኛ እህት ናት ብሎ ነው ፍቅረኛውን ያስተዋወቃት። ርብቃ ደግሞ የቤት ሰራተኛ ነበረች። የቤት ሰራተኛዋን እንዴት ሚስቴ ብሎ ያስተዋውቃል ብላ ነው በቀል የጀመረችው አሁን ላይ። በተለይ በፊትም ቢሆን አፍቅራ ወዳው አይደለም ንብረቱና ገንዘቡን ብላ ነበር የቀረበችው። አሁን ደግሞ ጭራሽ ለእናቱ ሰራተኛይቱ ሚስቴ ናት ብሎ ሲያስተዋውቅ አሁን ላይ የባስ እንደውም በቀል አደረባት ከውስጧ ላይ። በጣም አቤልን ለማጥቃት እየሞከረች ነው። ነገሮች በጣም ከባድ ሆነዋል ማለት ነው ውዶቼ። አቤል አሁን ላይ ራሱንም እናቱንም ከዚህ ካለበት ከዚህ ቤት ውስጥ ካለ ልጅ ጋር አሁንም ደግሞ ጭራሽ የቤት ሰራተኛ አድርገው ያመጧት ዱርዬ ከመንገድ ላይ አግኝተው ያመጧት ልጅ ራሱ በጣም እኔ እንጃ ሰዎቹን ስታያቸው እነሱ ያሏትን ነገር የምታረጋ አይመስለኝም። ርብቃም በጣም መልካም ስለሆነች በጭራቃ መልካም ልጅ ናት። አቤልም ደግሞ በጣም እንትን ነው እንጂ መልካም ነው። የአቤልም እናት መልካም ናትና ያን ነገር የቤት ሰራተኛ ሆና ቤት ውስጥ የገባችው ልጅ ራሱ እንዴት አድርጋ እነሱን እንደምትጎዳቸው ያን ፋይል እንዴት አድርጋ አውጥታ እንደምትወስድ ራሱ አታውቅም። ልጅቷ በጣም ዱርዬ ስለሆነች ምንም እንደዛ አይነት ነገር እውቀቱ የላትም አይዲያውም የላትም ማለት ነውና ትንሽ ነገሮች በጣም እየተወሳሰፉ ነው። በጣም ነገሮች ግራ ጋብተውኛል። መጨረሻው ምን ሊሆን እንደሚችል አላውቅም። ቶሎ ይለቀቅልን።